ኪራ ጽናት ባደረገችው ነገር በጣም አዘነ። አይ ይሄንንማ አታደርግም ብሎ ተማምኖበት ነበር። ነገር ግን ደግሞ ሄዶ ሲጠይቃት ከሷ ምላስ ሲሰማ ማመንም ምንም ለማድረግ እሷ ናት ወይስ ሌላ ሰው ነው አጠገቤ የቆመው ወይስ ከኔ የሚያወራው ጽናት ወይስ ሌላ ሰው ነው ብሎም ግራ ግብት እያለው ጽግን ይሄንን ነገር አደረግሽው እንዴ አንቺ ነሽ እንዴ እያላት ነበር። ጽም በሳቶ ድንጋጤው ይዞት የምታወራውም እንዲሁም ምላሷት እየተሳሰረባት ነበር። ነገር ግን ቆይ ኪራ ላስረዳ እያለችው ነበር። ኪራ ደግሞ አይ ምን ታስረጅኛለሽ በቃ ብሏት ትቷት ይወጣል። ቆይ ግን እናቷ ፊት ሄደን እናውራ እንዴ ስትለውም እሱ መልስም ሳይሰጣት እናቷ ፊት ሄዶ ቁጭ ብሎ ነበር። የቤቲ እናት በጣም አብዳለች። ይሄ ነገር እንዴትም እንደሆነ ከየት መድረሳት ከየት እሷ ቦታ ደርሷል። ቆይ ግን እኔ ልጄ ታማ እንዲሁም ምናልባት አንተ ቤት እንደውም አንተን ወጥታ ስትገባ ካየች ጤናዋን ካገኘች ብዬ እዚህ ጋር ሳመጣት አንተ ጭራሽ ይሄንን ብላ እሪ ብላለች። እባክህን ብላ መጀመሪያው ለምና ተለማምና ያመጣች ራሷ ነበር። አሁን ደግሞ ይቺን ፈረደባት ጽን ዋጋ አስከፍለሻለሁ እንዲሁም ሸቤ ነው የምትገቢ እያለቻት ትገኛለች። ያቺም ምስኪን እሷም እንደዛው ጨንቋታል። የምታደርገውም ነገር ጠፍቷታል። እኔ ህይወቴን አስተካክላለሁ ብዬ መጥቼ የሰው ቤት ቢገባ አሁንስ ጭራሽ ይብሰው ሊገጥመኝ ነው እንዴ ብላ ሊናም ግራ ግብት ብሏታል። በዚህ ነገር የቤቲ እናት ታናዳለች። መጀመሪያም የማንም ልቅምቅም የሰው ልክ አያቅም ብላ ነበር። አሁን ደግሞ የማንም ልቅምቅም እኔ ልጅ ላይ ሊጫወት እንደዚሁማስ በልጄ ላይ አትጫወቱባትም የሚያደርጋችሁ እኔ ነው የማውቀው እያለች ብዙ እያወራች ነው። እያንዳንዳችሁ የሬሳ ሳጥን ነው እንደማዘጋጅላችሁ ማወቅ አለባችሁ። አስጠንቅቄ በዚህ በፊት ተናግሬ ነበር። አሁን በዚህ ሰዓት ይሄንን ማናገር ተገቢ አይደለም። ጽናትም ቢሆን ላጠፋችው ነገር ይቅርታ ትጠይቃለች። ግድ የለም እኔ ንዴት ውስጥ ገብቼ በንዴት ስላደረኩት እንጂ ሌላ ነገር አስቤ አይደለም። ዝም በይ አንቺ ለአንቺ አይነት ነው ብላ ነበር። በቃ ሌላ ውስጥ መግባት አንችልም። ግን ደግሞ ጽናት ቢሆን ላጠፋችው ነገር ይቅርታ ይጠይቃለሁ እያለች ነው። ቆይ ግን እናንተ እንዴት አይነት ህሊናና ልብ ቢኖራችሁ ነው የታመመችን ልጄ በዚህ ልክ ያደረጋችኋት? በልጄ እንደዚህ እንደምትቀኝባት አላቅም። ቆይ ግን እንደዛ ስትሆን ጸልቀናሽባትም። ይቺም ደግሞ እማዬ ኧረ እባክህ አትጨቃጨቁ፣ ኪራዬን ይዘን ወደ ቤታችን እንመለስ። እሺ እንሄዳለን የኔ ልጅ እና በድጋሚ በጣም ይቅርታ። እሺ ልጄ ቤቲ እኛ ነገሮችን እስከምንጨርስ አንቺ ግቢ። እምቢ ልሸውደኝ ነው። እስኪ በቃ አንተ አይዛት ሂድ፣ እነዚህን ሴቶች እኔ ላዋራቸው እያለች ኪራ ቤቲን ይዞ ይሄዳል። ቤቲም እዛ ከገባች በኋላ አልቀመጥም፣ ይሄ አልጋ የኪራና ጽናት እንጂ የኔ አይደለም፣ እኔ አልቀመጥም፣ ጽናት ከመጣች ትቆጣኛለች ብላ ነበር። ቆይ ግን ፈቅደሽ ነው ወደሽ ነው ወይስ ፈልገሽው ነው? ምኑን መቆሙ ነው? አይ እንደዛ አይደለም ብላ ጽናት ያጠናቀቃቻትን ነገር ተናገረች። እዛ እናቷ ይቺን ሊናን እና ጽናትን ይዛ እንደ ፍርድ ቤት እንትን እያደረገቻቸው ነው። አይ ለኔ ቢሆን ከጽናት ሊና ትሻለኛለች። ሊና እኮ ታጫውታለች። ቆይ ግን እናቴ ምንድነው የምታወራው? አይ ምንም የኖረው ውድነት ስለሆነ ነው እያላት ነበር።
ኪራ ቅዱስን ቀጥሮት ነበር። ቅዱስም ኪራን ጠብቆ ይመጣል ቢል አይመጣም። ሲደክመው ደወላ። አንተ ሰውዬ ምን እየሆንክ ነው? ጭራሽስ እኔን ቀጥረኸኝ ቀረህ እኮ። ዋይ ረስቼ፣ ለካስ ቀጥሬህ ነበር እንዴ? አንተ ሰውዬ ምን እየሆንክ ነው? አረ ምንም አልሆንኩም፣ ትንሽ ችግር ገጥሞኝ ነው። ምን ችግር? እኔ ልምጣ እንዴ? አዎ ከተመቸህ ብትመጣማ ጥሩ ነበር እያለው ነበር። ቅዱስ ተነስቶ ይመጣል። ቆይ ግን ምንድን ነው? አይ አንዳንዴ ሰዎች ሳይፈልጉ ከሰዎች ጥፋት ይማራሉ። ግን ደግሞ ያደረገች ነገር ራሷን ለመጠበቅ እንዲሁም ደግሞ ለመከታተልም ብላ የሆነ ነገር አድርጋ ነበር። ምን አደረገች? ቤቲ ሻወር ስትወስድ በድብቅ ካሜራ ቀርጻ ነበር። ያ ደግሞ ወደ እናቷ እየደረሰ ነው። የሸይጣን ስራ ደግሞ ከየትም እንዴትም እንደሆነ አላቅም የእናቷ ጋር ደርሰዋል። አይ ይሄማ ከባድ ችግር ነው። አዎ ከባድ ነው። እናቷ አሁን ጽዮን ከሳለው ብላለች። ሳልፈልግ ተገድጄ እዛ የቤቴን እናት ማለማመጥ መጣብኝ። በቃ እዚህ እኮ ቆመን ቀረን እና እስቲ እንሂድ እያሉ ነበር። በዛን ደግሞ ጽናት አጥፍቻለሁ፣ በቃ በጣም ይቅርታ። እንዴ የሰው ልጅ ደግሞ አጥፍቶ እንዴት ይቅርታ አጠያየቅ አያቀበትም? ጭራሽ የልጄን ክብር ነክተሽማ በቀላሉ የሚለቀሽ መስለሻል እንዴ እያለች ነበር። አየሽ ግን ደግሞ መልስ የለሽም። ስለዚህ እኔና አንቺ የምንገናኘው ፍርድ ቤት ይሆናል። ትሰሚኛለሽ? ለጠበቃ አናግሬ መጥሪያሽ ነግ ነው የሚሆነው። እንደሁም እንደፈለጉ ይሁኑ። እኔ ምንም አልልም። ለራሴ ህይወት መሮኛል። ገና ምን አይታሽ ብዙ ነገር ጠብቀሻል። ቆይ ማር እንደበላሽ እሬት እንደሚሆንብሽ ነው ማደርገው ነገሩ። እንዲህማስ በቀላሉ የኔን የልጄን ህይወት በጥብጠሽ እንደዚሁም በቀላል አትኖሪ እያለቻት ተነስታ ክላሷ እየሄደች ስቅ ብላ እያለቀሰች ነበር። ከዛ ደግሞ ኪራ ይመጣል። ጽናትዬ ምን ሆነሻል? አየ አይደል የኔ ህይወት እንዴት እንደተመሳቃቀለ። ህይወቴ እኮ ተመሳቃቀለ። አላቅም። አሁንስ ደከመኝ። እንዴስ አሁንስ ደግሞ ሲብሰው ልታሰር ነኝ። ጉድ! እኔ እያለሁማ አትታሰሪም። ስቅ ብላ እያለቀሰች ታው ኪራ እኔ እንደሆነ ለደስታ እንዳልታደልኩኝ ነው የሚሰማኝ። ደስታ አገኘሁኝ ብዬ ደስታዬን አጣጥሜ ሳልጨርስ ሀዘን ይመጣብኛል። ሰው እያደራ ህይወቱ እየተሳመረ ይሄዳል። እኔ እያደርኩኝ ህይወቴ እየጠፋ ነው የሚሄደው። ቆይ ግን ከየት መጣ ሳይለው ሌላ ነገር ይመጣል። ፀሐይ ወጣ ሲል ዳመና ከየት እንደመጣ እንደሚጋርደኝ አላውቅም። አሁንስ ደክሞኛል። እኔ አለሁልሽ። ምንም ቢፈጠር መክፈል አለብኝን ዋጋ እከፍላለሁ። በቃ እኔ ነገሮች አስለች እየሆኑብኝ ነው። በቃ ሁሉም ነገር ይስተካከላል። ብቻ አንቺ ደህና ሁኚ። በቃ ኪራዬ እኔ መታሰር አልፈልግም። አትታሰሪም እንዴ? እያየሃት አይደል እንዴ እኔን ለማሳሰር የምታደርገው ጥረት። ግን በቃ አመሰግናለሁ። አንተ በጣም የምትጮፍብኝና የምትቆጣኝ መስሎኝ ነበር። ግን ደግሞ ያደረግሽው ነገር ልክ ባይሆንም እኔ አንቺን እረዳሻለሁ። ቀድሜ መጠንቀቄና ቀድመሽ እንድትጠነቀቂ ብለሽ ነበር። ግን ያደረግሽው ነገር ጥፋት ነው እያላት ነበር። መጀመሪያውም ይሄ ነገር እንዴት ነው ብዬ ነበር እኔ። ጽናት እንዳለችው እንዴ በቃ ከኪራና ከጽናት ነፃ ሆኖ ስንል ሌላ ነገር ይመጣባቸዋል። ከዛ መሀል ደግሞ እቺ የቤት እናት ስልክ ደውላለች። አሎ እንዴት ነሽ? አሁንስ ስልክ ደውሎልኝ ያስቀመጥኩት አለኝ የቀረስኩት አለኝ አለችኝ። ቆይማ አንድ ነገር ልንገርሽ፣ የማንም ልቅምቃም ልጄ ላይ ሊጫወትበት አልፈልግም። እባክሽን ተባበሪ፣ ብዙ አመት እንዲጠጡ አድርግልኝ እያለች ነበር። በዛን ሰዓት ሊና እየመጣች እባክሽን ይቅር በይ፣ እውነት እኔ ምንም ነገር ማውቀው ነገር የለም እያለች
እንዴ አንቺ ምን እያልሽ ነው እንዴ? ምን ይላለሁኝ እኔ ህይወት ጉዳይና የኖሮ ጉዳይ ሳስቦኝ እንጂ ምንም ነገር ማድረግ ፈልጌ አይደለም። እንዴ ያንቺ እጅ አለበት ማለት ነው እንዴ? ግን አረ የለሁበትም። ግን ደግሞ እንዲሁ ስለሚቆጣት አንዳንዴ ለዚሁ ስለ ይቅርታ ልጠይቀሽ ብዬ ነው። እና ምኑ ነው ሽማግሌዎችን ረሳሽ? የምን ሽማግሌ? ይቅርታ አድርጌልሻለሁ ማለት ነው። እና ማን ተነሽ ያለሽ? ቆይ ግን እንደዚህ እየለመንኩሽ ይቅር አትይኝም? እባክሽ ተነሽ። እኔ የሚያሽቃብጥ ሰው አልወድም። አይ ይቅርታ ካደረግሽልኝ ልሄድ ብዬ ነው። ለምታዘዝ ትቾክይ። ከባድ ስራ ነው የሚሰጣሽ። መቼስ ከመታሰር እሱ ይሻልሻል አይደል? ይኸውልሽ ቀስ በይ። ለመታዘዝ አትቾክይ። መቼም እርግጠኛ ነኝ ግን ደግሞ ከመታሰር ይሻልሻል አይደል? አው እኔ ምንም ይሁን ምን አልፈረም እንትን አደርጋለሁኝ እያለች ነበር። አሁን እቺ የቤቴ እናት እንትን የምትለው ለመታዘዝ አትቾክይ ከባድ ስራ ነው የምትለው። እኔ ሳስበው እርግጠኛ ነኝ ጽ እንዳደረገች ማለት ጽ ልጇ ላይ ያደረገችውን ነገር አንቺም ያኔ አድርገሽ ትሰጪኛለሽ ልትላት ፈልጋ ነው ሲመስለኝ። አሁን ይሄንን ማን ነው ጽና ያቺ ሊና ያደረጉት ነገር ለሷ ደርሶ ሳይሆን የሌላ ሰው በሷ አስመስላ እንደዛ የምትጫወት እየመሰለኝ ነው። ምክንያቱም ስልክ ስታወራ ትንሽ ስልክ አወራሯ ላይ ያው ከሌላ ሰው እንዳመጣች ነው እንትን የሚያደርገው ማለት ነው። እኔ ብዙ እርግጠኛ አይደለሁኝም፣ ግን እኔ ያው እንደተረዳሁት ከሆነ እንደዛ ይመስለኛል። ለማንኛውም አሁን ያኒ ድራማው እየቀጠለ ነው የሚሄደው። አሁን ይቺም እንትና ላለመታሰር ስትል ምንም ማድረግ አትፈራም። እኔ መታሰር አልወድም፣ እንዴት ደግሞ ሲወቴ አስተካክላለሁ ብዬ እንዴ ይብስ ታስሬ ሊቀመጥ ነኝ እንዴ ብላለች። ስለዚህ ከመታሰር ይሻለሻል፣ የፈለኩም ነገር ቢልሽ ታደርጊያለሽ። አዎ አደርጋለሁኝ ብላ ቃል ገብታለች። ይሄ ደግሞ ያው የፈለገችው ነገር ማለት ይመስለኛል ጽን ነው አሁንም ነገሩ ማለት ነው። ከዛ የሚቀጥለው ጽና ይቺ ሊና አንድ ላይ ነበሩ። በቃ የኔ ህይወት እኮ እንደዛ ተሰቃቀለ እንዴ? ጽ እባክሽን የኔን ስም እንደታነሺ በጣም ነው ማመሰግነው። እኔስ ደግሞ ሲያንቺን ስም ምን ብዬ ነው ማነሳው? አራ ላነሳም። ለዚህ አታስቢ። እቺ መጣች። እቺ ሁለት ደመጣጦች። ቆይ ግን እናንተ ምን እያደረጋችሁ ነው? ምንስ እየሰራችሁ ነበር? እያለች ነበር። ሊናን እዚህ ውስጥ የሚያገባት ነገር ምንም የለም። ሊና አታውቅም። እኔ እኮ እንደዛ ለወሬ ነው እንጂ ምንም አላውቅም። የእውነት አይደል እንዴ? አው እንደዛ ነው። ቆይ ግን ሁለት ቁጫጮች በጆሮ የሰማሁትስ ወይስ እናንተ የምታወሩትን ነገር ሊመናችሁ? በቃ እሷን ግን ታያት። እሷ ምንም የምታውቀው ነገር የለም። ጽን ታያት። የቤት ማለት ማን ነበረች ስሟ? አይ ማለት ሊናን ታያት። እኔ እንደፈለግሽ ግን እሷን ታያት እያለች ነበር ጽ በዛን ሰዓት። አይ ለማንኛውም በቅርቡ ሻቤ ትጠብቃላችሁ እያለች ይቺ ሊና ደግሞ ሆድ ቢሷት ስቅስቅ ብላ እያለቀሰች ነበር። እኔ በእርግጥ ለማንም ሊጠቅም አልችልም፣ ነገር ግን ደግሞ ለእህቴ ሊኖርላት እህቴ ናት የምታሳዝነኝ ለእህቴ ብላ ስቅስቅ እያለች እያለቀሰች ነበር። ጽም በቻለችው አቅም አይ አንቺ አትታሰሪም፣ በቃ እኔ ነኝ ኃላፊነትና የሚወስደው አንቺ ምንም ነገር የሚያገባሽና የሚጠቅሰሽ ነገር የለም እያለቻት ነበር። ድራማው ይሄን ይመስል ነበር። ይቺ ሊናን በጣም ከልብ አዝናለች፣ እንዲሁም ደግሞ ፈርታለች። ነገር ግን ደግሞ አላቅም ይሄ ቀጣይ እስከሚለቀቅ ድረስ ምር ጨንቆኛል። ሊና አደረገችው ወይስ ደግሞ እናቷ ይህንን ነገር ከሌላ ቦታ አምጥታ ነው?
የሚለው ነገር ጥያቄ ፈጥሮብኛል። ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም እንደዛው ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ ደግሞ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ቸር ቆዩልኝ። ሰላማችሁ ብዛ። ባይ ባይ።